መጽሐፍ ቅዱስ በወፍ በረር ብለን ከዘፍጥረት ጀምረናል። መጽሐፈ ነህምያ ላይ ደርሰናል። ዓላማችን ሁለት ነው ብለን በተደጋጋሚ እንነጋገራለን እንድናስታውስ ነው። አንደኛው መጽሐፍት ሁሉ ስለ ኢየሱስ ናቸው ብለን ዘፍጥረት ስለ ኢየሱስ ነው። አዎ ዛሬም ነህምያም መጽሐፍ ሁሉ ስለ ኢየሱስ ነው የጻፈው። ጌታ ራሱ ስለ እኔ ተጽፏል ስላለ በሙሴ በነቢያት ጀምሮ በቅዱሳን መጽሐፍ ስለ እኔ የተጻፉ ናቸው። ስለዚህ ኢየሱስን በመጽሐፍት ውስጥ እንፈልጋለን። ሁለተኛ መጽሐፍ ስለ ኢየሱስ ብቻ ሳይሆን መጽሐፍ ስለኛም ናቸው፣ ስለኛ ናቸው። ዮሐንስ 20:31 ላይ እንዲህ ይላል፣ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ እንድታገኙ ይህ ደግሞ ስለ እናንተ ተጽፏል፣ ስለኛ ተጽፏል። ይህም ብቻ አይደለም። ጳውሎስ ሮሜ ላይ 15:4 ላይ እንዲህ ይላል፣ ቅዱሳን መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ተብሎ የተጻፈ ሁሉ ለምናችን ተጽፏል? ለትምህርታችን ተጽፏል። ስለዚህ መጽሐፍት ስለ ኢየሱስ ናቸው፣ መጽሐፍትም ደግሞ ስለኛ ናቸው። መጽሐፍት ሁሉ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ይናገራሉ። እኛ ደግሞ በሱ አምነን የዘላለም ሕይወት እንዲኖረን ለትምህርታችን ተጽፏል። ዛሬ ሁለቱን ነገር እናያለን በምናነበው ክፍል ውስጥ። መጽሐፍት በእርግጥም ነህምያ ስለ ኢየሱስ ነው፣ ሌላው ደግሞ ስለኛም ለትምህርታችን ነው። ሁለቱን ነገር ነው የምናደርገው። መጽሐፈ ነህምያን ባለፉት ጊዜ አይተናል። ዛሬ 5ኛ ክፍላችን ነው። የመጀመሪያው 7ቱ ምዕራፍ የኢየሩሳሌምን ቅጥር ስለ መስራት ነው። ነህምያ ተመልሶ ከምርኮ ተመልሶ ቅጥሩን ሰርቷል። ከምዕራፍ 8 እስከ 13 የህይወት መታደስ ነው። ትዝ ይላችሁ እንደሆነ የህይወት መታደስን ስናወራ ምዕራፍ 8 ላይ 6 ሰዓት ሙሉ የእግዚአብሔርን ቃል ቆመው አነበቡ ይላል አይደል? ምዕራፍ 9 ላይ ደግሞ 3 ሰዓት አነበቡ፣ 3 ሰዓት ንስሐ ይገቡና ያመልኩ ነበር የሚለውን ሪቫይቫሉ ቀጥሏል። የህይወት መታደስ ቀጥሏል። ምዕራፍ 10 ላይ ባለፈው ደግሞ 3 ቃል ኪዳን ሲገቡ አይተናል። የእግዚአብሔር ቤት ቅናት ብለናል። ዛሬ ምዕራፍ 10 እና 11 እና 12ን በጣም በወፍ በረር እንሄድና ምዕራፍ 13 ላይ ቆየት ብለን አብረን እናያለን። ምዕራፍ 10 ላይ የእስራኤል ሕዝብ የቃል ኪዳን ስምምነት አድርገዋል። ምዕራፍ 10 ሲጨርሱ እኛም የአምላካችንን ቤት አዲሱ ትርጉም የድሮም ኩርድም ቸል አንልም ብለው ነው የደመደሙት። አለቆቻችን ያትሙበታል፣ ሌዋውያን ያትሙበታል። የእግዚአብሔርን ቤት ቸል አንልም ብለው 3 ሪዞሉሽን በሉት የሚድይር ሪዞሉሽን ማለት ነው ለኛ ማለት ነው። በሚቀጥሉ 6 ወራት እንደምንለው 3 ቃል ኪዳን ስምምነት አድርገዋል። አንደኛ ምን ብለዋል? ትዝ ይላችሁ እንደሆነ ጋብቻ ከሀገር ልጅ ጋብቻ ብለዋል። ጋብቻ ከሀገር ልጅ ጋብቻ፣ ምክንያቱም ሌላን ስለሚያስመልኳቸው ማለት ነው። የተፈቀደላቸው የራሳቸውን እንዲያገቡ ነው። ምክንያቱም ሰሎሞን እንኳን አሕዛብን አምልኮ ልቡን አስተውታል። ይሄ ጋብቻ ከሀገር ልጅ ጋብቻ ያሉት የባዮሎጂ ጉዳይ ሳይሆን የቴዎሎጂ ጉዳይ ነው። ማለት ዘረኝነት ሳይሆን መንፈሳዊነት ስላለው፣ ምክንያቱም ሌላ ሲያገቡ ልባቸው ስለሚሄድ። በአዲስ ኪዳን ደግሞ ብርሃን ከጨለማ ጋር ምን ኅብረት አለው? በጌታ ይሁን እንጂ ነው የሚለው አይደል? በጌታ ይሁን እንጂ የፈለገችውን ታግባ የሚለውን አይተናል። ሰንበት ለአምልኮና ለረፍት እናረጋለን። በሰንበት ቀን ስራ እንሰራም፣ በቅዱሳን ጉባኤ እንገኛለን፣ በሰንበት እናመልካለን ብለዋል። ቃል ኪዳን ገብተዋል። ሶስተኛው አስራታችንን ለእግዚአብሔር ቤት እናመጣለን ብሎ ይህን ቃል ኪዳን ስምምነት አድርገዋል። ምዕራፍ 10 ላይ ምዕራፍ 13 ላይ ይህንኑ 3 ቃል ኪዳን እጥፍ አድርገው ትተውት ማግባት ጀምረዋል። በሰንበት መስራት ጀምረዋል። አስራታቸውን ለእግዚአብሔር ቤት መስጠት አቆመዋል። ባክግራውንዱ ይሄ ነው። ግን ምዕራፍ 8፣ 9፣ 10 ላይ የጀመረው 11 እና 12ን ጥሩ ነገር እንይና ምዕራፍ 13 ላይ ነው የምንቆየው በወፍ በረር እንዳልኳችሁ። ምዕራፍ 11 ላይ ምዕራፍ 11 ነህምያ ምዕራፍ 11 የኢየሩሳሌምን ከተማ በሕዝብ ሲሞሏት እናያለን። አዲስ ተሰርታለች፣ ቅጽሯ ተሰርቷል፣ ቤተ መቅደሱ በዘሩባቤል ታድሷል። ቁጥር 1 ነው ምዕራፍ 11። በዚህ ጊዜ የሕዝቡ መሪዎች መኖሪያቸውን በኢየሩሳሌም አደረጉ። ከቀረው ሕዝብ ስንት ይላል? ከ10 1 እጁ አስራት ማለት ነው። አስራት ማለት ከ10 1 ማለት ነው። ከ10 1 እጁ በቅድስቲቱ ከተማ በኢየሩሳሌም፣ የቀሩት 9 እጅ ደግሞ በየራሳቸው ከተማ እንዲኖሩ ዕጣ ተጣጣሉ። ሕዝቡም በኢየሩሳሌም ለመኖር በራሳቸው ፈቃድ የተነሳሱትን ሰዎች ሁሉ አመሰግኑ። እንዲሁም በኢየሩሳሌም የተቀመጡት የአውራጃ መሪዎች እነዚህ ናቸው ብሎ የስም ዝርዝር ነው ምዕራፍ 11 ላይ የምታዩት። ምን ማለት ነው? ልብ በሉ። ኢየሩሳሌም ቅጥሯ ተሰርቷል። ቤተ መቅደሱ አለ።
ከባርነት ምድር ወጥተው ነው የመጡት። ስለዚህ አሁን ኢየሩሳሌም ከተማ ውስጥ የሚኖሩ ዳውንታውን በሉት ዳውንታውን ከተማ ውስጥ የሚኖሩ ቁጥራቸው ትንሽ ነው። ህዝቡ ሁሉ ሰበርብ ውስጥ ነው ያለው፣ በየአካባቢው ነው ያለው። ስለዚህ ኢየሩሳሌም ውስጥ ደግሞ ሰው መኖር አለበት። ቤተ መቅደሱ አለ፣ ቅጥሩ አለ፣ ሰው ግን የለም። ስለዚህ ምን አረጉ? እጣ አወጡና ከመቶ 10% እጣ ወጡና ይሄ እጣ የደረሰበት ሰው በቃ በኢየሩሳሌም መኖር አለበት፣ 90% ውጪ ነው ተባባሉ እና እጣ ወጣ። እነዚህ ሰዎች በፈቃደኛ አልነበሩም። በእጣ ሆነ፣ እጣው ተጣጣሉ፣ ወጡ። ግን ቁጥር 2 ነው። ህዝቡን በኢየሩሳሌም ለመኖር በራሳቸው ፈቃድ ደግሞ የተነሳሱትን ሰዎች አመሰገኑ። እጣ የደረሰባቸው እጣ ደርሶባችሁ ነው። በፈቃዳቸው ደግሞ አይ እኛ እንኖራለን ያሉት እነሱን አመሰገኑ እና ኢየሩሳሌም ሴኪዩርድ ሆነች ማለት ነው። ስማቸው ተጽፏል። በየዘመናቱ ሪስክ ቴከር የሆኑ ሳክሪፊሻሊ የሚያገለግሉ ሰዎች ስማቸው በመጽሐፍ ይጻፋል፣ ለታሪክ ይሆናል። አሜን። ምክንያቱም የሚመጣው ትውልድ ሁሉ ሲያነብ እነዚህ ሰዎች ሁሉ በሌላው ሰበርብ የመኖር ፈቃድ ነበራቸው፣ እንደማንም ራይት ነበራቸው። ግን ኢየሩሳሌም የእግዚአብሔር መቅደስ ያለበት የእግዚአብሔር ከተማ ያለበትን እንጠብቃለን ብለው ሳክሪፊሻሊ እንደኖሩ ይናገራሉ። ምዕራፍ 11 እሱ ነው። ምዕራፍ 12 እንዴት ልባቸው እንደተነሳሳ። ይሄ ሪቫይቫል ሲጀምር ሪሎኬሽን አብሮ ይመጣል። ታውቃላችሁ፣ እግዚአብሔር ለሚፈልገን ቦታ እሺ ብለን አሜን ብለን እንላካለን። ምዕራፍ 12 ደግሞ የኢየሩሳሌም ቅጥር ምረቃ ነው። ቅጥሩን ሰርተው ጨርሰዋል። አሁን ነው የተመረቀው ስናይ ቁጥር 27 እንዲህ ይላል። የኢየሩሳሌም ቅጥር ሲመረቅ ሌዋውያኑ በምስጋና መዝሙር፣ በጸናጽል፣ በበገና፣ በመሰንቆ ድምፅ የምረቃውን በዓል በደስታ እንዲያከብሩ ከሚኖሩበት ተፈልገው ወደ ኢየሩሳሌም መጡ። ካህናቱም ሌዋውያን በስርዓቱ መሰረት ራሳቸውን ካነጹ በኋላ ከቀደሱ በኋላ ሕዝቡም ቅጥሩንና በሮችን አነጹ። ራሳቸውን አነጹ፣ ቅጥሩን አነጹ፣ በሮችን አነጹ። ቁጥር 40 ቀጥሎ ምስጋና ያቀረቡት ሁለቱ መዘምራን ቡድኖች በእግዚአብሔር ቤት ቦታቸውን ያዙ። እኔም ከግማሾቹ ሹማምንት ጋር ቦታዬን ምን አረጉ? ያዝሁ። እንደዚሁም ካህናቱ መለኮታቸውን ይዘው ቦታቸውን ያዙ። መዘምራንም በእስራኤል መሪነት ዘመሩ። ቁጥር 43 እግዚአብሔር ታላቅ ደስታ ስለሰጣቸው በዚያች ዕለት ደስ ብሏቸው ብዙ መሥዋዕት አቀረቡ። ሴቶች ልጆችም እንደዚሁ ደስ አላቸው። ከዚህም የተነሳ የኢየሩሳሌም የነበረው የደስታ ድምፅ እስከ ሩቅ አገር ይሰማ ጀመር። አሁን ቤተ መቅደሱ ተመረቀ። ይኸው ቦታቸውን ያዙ፣ ቦታቸውን ያዙ። እኔም ቦታውን ያዙ። መዘምራን ቦታቸውን ያዙ። ሌዋውያን ቦታቸውን ያዙ። መሪዎች ቦታቸውን ያዙ። መዝሙር ዘመሩ። ተመረቀ ቅጥሩ። ደስታው እስከ ምድር ዳርቻ ድረስ ተሰማ። በዚያን ጊዜ እግዚአብሔር ታላቅ ነገር አደረገላቸው ተባለ እንደሚለው ይሄ ደስታ እስከ ምድር ዳርቻ ድረስ ወጣ። እንግዲህ ሪቫይቫሉ ቀጥሏል። 6 ሰዓት ቃል ሰምተዋል። 3 ሰዓት ጸልየው 3 ሰዓት አምልከዋል። ኢየሩሳሌም በሕዝብ ተሞልታለች። ቅጥሩ ተሰርቶ አልቋል። ቤተ መቅደሱ ተሰርቷል። አሁን በቤተ መቅደሱ እንደገና ልዩ የሆነ አምልኮ አለ። መዘምራን መጥተዋል። ሌዋውያን መጥተዋል። ካህናት መጥተዋል። እነዚህ ሁሉ ቦታቸውን ይዘዋል። በጣም የሚገርመው ከአዲስ ኪዳን እኛም የምንማረው እግረ መንገድ ትምህርት አንድ በቤተ ክርስቲያን ውስጥ እያንዳንዱ ሰው በተሰጠው ጥሪ ቦታውን ሲይዝ እንዴት መልካም ነው። እያንዳንዱ ሰው ቦታውን ሲይዝ ዛሬም አሁን የምናየው እዚህ ነው። በቤተ ክርስቲያን የሚጸልዩ ሰዎች ጸለዩ፣ ቦታቸውን ያዙ። እግዚአብሔር በጸሎት የጠራቸው የሚዘምሩ ዘመሩ፣ ቦታቸውን ያዙ። አይደለም የሚሰብኩ ይሰብካሉ፣ የሚያስተናግዱ ያስተናግዳሉ። ዲያቆናት የተሰጣቸውን ኃላፊነት ይወጣሉ። ሁሉም ቦታውን ሲይዝ ኦርደር ሲኖር በቤተ ክርስቲያን ደስ ይላል። ችግሩ ሁሉም ያለ ቦታው ያለ ስጦታው ሲመጣ ነው ምስቅልቅል የሚሆነው ነገር። ስለዚህ ሁሉም ቦታቸውን ያዙ። ዝማሬው ጀመረ፣ አምልኮ ጀመረ፣ እስከ ምድር ዳርቻ ድረስ ተሰማ። ክብር ለእግዚአብሔር ይሁን። እንግዲህ ሪቫይቫሉ ቀጥሏል። ምዕራፍ 12 በዚህ ነው የሚያልቀው። ድምፃቸው እስከ ምድር ዳርቻ ተሰማ፣ አለቀ። ምዕራፍ 13 አሳዛኝ ክስተት ይፈጠራል። እኔ እንዲህ ብዬ አልኩ፣ ምን አለ የነህምያ መጽሐፍ ምዕራፍ 12 ላይ ቢያልቅ ኖሮ ምዕራፍ 13 ባይኖር ኖሮ ብያለሁ። ለዛሬ ነው ያልኩት። የዛሬ 15 ቀን ይህንን ሐሳቤን ቀይራለሁ። ምን አለ ምዕራፍ 12 ላይ ቢያልቅ ማለት ይሄው በዛ በብዙ ተጋድሎ በብዙ ኦፖዚሽን ነህምያ ጦቢያና ሰንባላጥ የሚባለው አስቸግሯቸው
በአንድ እጃቸው መሳሪያ በአንድ እጃቸው ማጭድና ምንድነው ዶማ ኮሚኒዝም ማለት አይደለም የሚሰሩበት ይዘው ቤቱን ጨረሱ። ተመረቀ። ሚሽን አኮምፕሊሽ አለቀ። ነህምያም ወደ ሀገሩ ሄደ። ይሄን ሁሉ ሪፎርሜሽን አድርጎ ህዝቡ ደስ አላቸው። የእግዚአብሔር ቃል ተገኘ። አመለኩ። መቅደሱ ተሰርቷል። አምልኮ ጀምረዋል። ሌዋውያን መጥተዋል። መዘምራን መጥተዋል። የእግዚአብሔር ቃል ተነብዋል። ሁሉ ነገር መልካም ሆኗል። ዝማሬ ሆኖ እስከ ምድር ዳርቻ ደረሰ። ምን ነው 12 ላይ ቢያልቅ 13 ባይኖር 13 ላይ ምን ሆነ ነው የምትሉኝ? 13 ላይ ባጭር ቃል መንፈሳዊ መንሸራተት፣ አንዳንድ ቦታም ሳረግ ጥሩ ትርጉም ነው። መንፈስ ድሪፍት ማድረግ መንሸራተት። ምዕራፍ 12 አልቆ ምዕራፍ 13 ከመግባቱ በፊት እነዚህ ሰዎች ተንሸራተው ነበር። ከመንፈሳዊ ወጥተው ስተው ነበር። አቅጣጫ ስተው ነበር። የራሱ ትርጉም ነው። ድሪፍት ማለት መንሸራተት ማለት አንድ አማኝ ከእግዚአብሔር ጋር ያለውን ግንኙነት ከጊዜ ወደ ጊዜ ቀስ በቀስ እየላላ እየደበዘዘ ሄዶ ከመንፈሳዊ ህይወት ውስጥ መውጣት ወይንም ከመንፈሳዊ መንገድ መሳት ማለት ነው። ድሪፍት ማድረግ ማለት ድሪፍት ማድረግ። ይሄ ድሪፍት የሚባለው መንፈሳዊ መንሸራተት በድንገት የሚመጣ ሳይሆን በሂደት በፍጥነት የሚመጣ ሳይሆን በዝግመት ሆን ተብሎ ሳይሆን ቸል ተብሎ ሳይታወቅ የሚመጣ አሳዛኝ መንፈሳዊ ክስረት ነው ብየዋል። ቀስ ተብሎ በምዕራፍ 12 እና 13 መካከል ያለው ምዕራፍ 13 በጣም አሳዛኝ ነው። እስከ 14 ቁጥር ነው ዛሬ አብረን የምናየው። ምዕራፍ 10 ላይ ሲጨርሱ 10:39 ላይ እኛም የአምላካችንን ቤት ቸልናልን ብለው እነዛ ሶስቱን ሕግ አድርገው ማህተም አትመው ተጻጽፈው ስማቸው ሊስት ሁሉ ተጽፏል። ምዕራፍ 11 ላይ የእግዚአብሔርን ቤት ቸል አንልም ብለዋል። አሁን ባነበበው ምዕራፍ 13 ቁጥር 11 ላይ ነህምያ ቤተ መቅደሱ እስከዚህ ቸል የተባለው ለምንድን ነው? በዚህ መካከል ነህምያ ወደ ሀገሩ ተመልሷል። አገልግሎ ሄዶ 12 ዓመት አገልግሎ ሄዶ ወደ ሀገሩ ተመልሷል። በዚህ መካከል ነው ይሄ መንፈሳዊ ድሪፍት የመጣው የተንሸራተቱት ማለት ነው። እሱን አንድ ባንድ እናያለን። ስለዚህ ከመንፈሳዊ ህይወት ላለመንሸራተት ድሪፍት ለማድረግ 3 የጥንቃቄ መልእክት ነው። ድሮ ምንድነው ሀበሻ ያኔ በጣም እንትን በነበረ ጊዜ 3 የጥንቃቄ መልእክት አለን ምናምን ይል ነበር አይደለም? እኔም አሁን ከሱ ኮርጄ 3 የጥንቃቄ መልእክት አለ። አሁን ጥንቃቄ ላለመንሸራተት ማለት ነው። በነገራችን ላይ ሆን ብለን አይደለም፣ መንሸራተታችን እንኳን አናቅም። እንግዲህ የቆመ የሚመስለው እንዳይወድቅ ይጠንቀቅ፣ እንዳይንሸራተት ይጠንቀቅ። መጽሐፍ ቅዱስ ያስጠነቅቃል። እና ቆመናል ብለን ስናስብ፣ ስለዚህ 3 የጥንቃቄ መልእክት። አንደኛ ከቁጥር 1 እስከ 3 የምናየው ከመንፈሳዊ ህይወት እንዳንሸራተት የእግዚአብሔርን ቃል ቸል ከማለት እንጠንቀቅ። የእግዚአብሔርን ቃል ቸል ከማለት እንጠንቀቅ። ባጭሩ የድሪፍት ዋና ምክንያት ቸልተኝነት ነው፣ ግዴለሽነት ነው፣ ምን አለበትነት ነው የሚያንሸራትተው ማለት ነው። የእግዚአብሔርን ቃል ቸል ከማለት እንጠንቀቅ። ምዕራፍ 13 1 እና 3 እንዲህ ይላል። በዚያ ቀን የሙሴ መጽሐፍ ከፍ ባለ ድምፅ ለሕዝቡ አነበቡ። አሞናዊው ሆነ ሞዓባዊ ወደ እግዚአብሔር ጉባኤ ፈጽሞ እንዳይገባ የሚከለክል ተጽፎ ተገኘ። ይህ የሆነው እስራኤልን በምግብና በውሃ መስተንግዶ በመቀበል ፈንታ በለዓም እንዲረግምላቸው በገንዘብ ስለገዙት ነበር። ይሁን እንጂ አምላካችን ርግማኑን ወደ በረከት ለወጠው። ሕዝቡም ልብ በሉ ይህንን ሕግ በሰሙ ጊዜ የባዕድ ወገን የሆኑትን ሁሉ ከእስራኤል ለዩ። አሁን መጀመሪያ ድሪፍት ያደረጉት ምዕራፍ 8 እና 9 ላይ 6 ሰዓትና 3 ሰዓት ሲሰሙት የነበረው ከእግዚአብሔር ቃል ድሪፍት ሆነዋል። የእግዚአብሔርን ቃል መፈለግ አቁመዋል። የእግዚአብሔርን ቃል ማንበብ መስማት አቁመዋል። የእግዚአብሔር ቃል መነበብ አቁመዋል። በዚህ መካከል ማለት ነው። ምናልባትም የመጽሐፍ ቅዱስ አስተማሪ ሲናገሩ ነህምያ የሄደበት ጊዜ ማክሲመም 2 ዓመት ቢሆን ነው፣ ካነሰ የ1 ዓመት ጊዜ ነው። በእነዚህ 1 እና 2 ዓመት ጊዜ ኮምፕሊትሊ ወደ ኦፖዚት ዳይሬክሽን ሄደዋል። የእግዚአብሔርን አንተውም ቤቱን ያሉትን፣ በሰንበት አንሰራም ያሉትን፣
አሕዛብን አናገባም ያሉትን አሕዛብን አግብተዋል። በሰንበት ሸቀጣሸቀጥ ነግደዋል። የእግዚአብሔርን አስራት ማምጣት አቆመዋል። ስለዚህ ልክ 13 ላይ ሲነበብ እንደገና የእግዚአብሔር ቃል መነበብ ጀመረ። ታውቃላችሁ፣ እንደገና ሲነበብ አሁንም ሪቫይቫል መጣ። አሁንም መንፈሳዊ ተሐድሶ መጣ። ሲነበብ አንድ ነገር ተገኘ። ሞዓባውያንና አሞናውያን ወደ እግዚአብሔር ቤት እንዳይገቡ የሚል ትእዛዝ መጣ። ለምንድን ነው ቢባል ያኔ ትዝ ይላችሁ እንደሆነ ከምድረ ግብፅ ወጥተው ወደ ተስፋይቱ ምድር ሲሄዱ እነዚህ ዘሮች አግኝተዋቸው እባካችሁ እናንተ ምንም አንፈልግም፣ ግን በመንገዳችሁ እንድናልፍ ፍቀዱልን ሲል ሙሴ አልፈቀዱላቸውም። ይልቁንም ከግብፅ የወጣ ሕዝብ አለ ብለው በላም የሚባል ድግምተኛ ረጋሚ ቀጥረው ይሄንን ሕዝብ ርገምልን አሉት። እሱም ገንዘብ ተቀብሎ ሊረግም ሲወጣ አምላካችን ግን ባፉ ላይ ምን አስቀመጠ? በረከትን አስቀመጠ። እንደውም ሁለቴ ሲሉ አንተ እርገምልኝ አልኩ ትመርቃለህ ሲል እንደ እግዚአብሔር ባፌ ያስቀመጠውን አረጋለሁ። ታውቃላችሁ፣ እግዚአብሔር ያረገመውን ሕዝብ ማንም ሊረግመው አይችልም። እግዚአብሔር ያጸደቀው ማንም ሊኮንን አይችልም። በየዘመናቱ ጠላት ሊረግምን ነው የሚፈልገው አይደለም? ሊሰርቅ፣ ሊያርድ፣ ሊገድል ነው የሚፈልገው። እግዚአብሔር ግን አይፈቅድም። እግዚአብሔር አልፈቀደም። እንደውም ምንድን ነው የሚለው? ነገር ግን አምላካችን እርግማኑን ምን አደረገው? ለበረከት መለሰው። ክብር ለእግዚአብሔር ይሁን። አምላካችን እርግማንን ወደ በረከት ይመልሳል። አንዳንድ ነገር ሰምታችሁ ይሆናል። በኢትዮጵያም እየገባ ነው። እዚህ ሀገር ነው ሁሉ ነገር የሚጀምረው። መርገም ሰበራ ፕሮግራም የሚባል ሰምታችኋል? መርገም ሰመራ አልሰማችሁ? ካልሰማችሁ ብፁዓን ናችሁ። የመርገም የጄኔሬሽን ከርስ ጄኔሬሽናል ከርስ የሚሰበርበት ፕሮግራም ተብሎ ይወጣል። እና አሁን ካልተሳካላችሁ፣ አሁን ስራ ይዛችሁ ፕሮሞት ካላረጋችሁ፣ የሆነ ነገር ከታመማችሁ ምናምን ይሄ በአባቴ የነበረ ከቅድመ አያቴ የመጣ ጄኔሬሽናል ከርስ ተሰብሯል ወይ ከእናንተ ቤት ይሏቸው። አልተሰበረም እንሰብራለን ይላሉ። በጣም የሚገርማችሁ በየሳምንቱ ጄኔሬሽናል ከርስ ብሬክ እንትን አላቸው የሚሰበርበት። ዛሬ ይሰብራሉ፣ ነገ ይሰበሰባሉ፣ ይሰብራሉ። እና እንደ ሰባሪዎች ናቸው። ሰባሪ ምናምን ወጥቷል የሚለውን ጥቅስ ምናምን ይጠቃቅሳሉ፣ በየጊዜው ይሰብራሉ። እንደገና ማን ነው የሚገጣጥመው? አንዴ ልጅ ነግሬያቸዋለሁ አይደል? ደነስ አስተምራት የዛሬ 30 ምናምን ዓመት ሃይስኩል ተማሪ ናት። ቆይ አለችኝ፣ አጋንንትን የመገሰጽ ስልጣን አለን አይደል? አዎ እንደ ተሰጥቶናል፣ ስልጣን ሁሉ ተሰጥቶናል። አጋንንት ማሰር እንችላለን አለች። ያ ትችያለሽ፣ የጌታ ልጅ ከሆንሽ ትችያለሽ። ኦኬ 10 ናቸው አይደል? አዎ ይታሰራሉ። እና ባለፈው ሳምንት 10 ናቸው አይደል? አዎ። ታዲያ ዛሬ ደግሞ መልሰን ለምን ነው የምናስራቸው? ማን ነው የሚፈታቸው አለችኝ። በመካከል ያለው ማን ነው የሚፈታቸው? ድግምት በእስራኤል ሕዝብ ላይ አይሰራም። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። ኖ ሞር ኮንደምኔሽን፣ ከርስ የሚባል ነገር በክርስቲያን ላይ አይሰራም። ምክንያቱም የዳን ነው ከዚህ ሁሉ ነው። ክርስቶስ በመስቀል ላይ ከፍሎታል። ማንም በእኛ ላይ አቅም የለውም። የዚህ ዓለም ገዢ መጥቷል፣ በእኔ ላይ ግን አንዳች ስልጣን የለውም። እንደውም በዲያብሎስ ላይ ትጫሙ ዘንድ ስልጣንን ምን ሰጥቻቸዋለሁ። እግዚአብሔር ሰጥቶናል። ቻሌንጅ የለብንም፣ ይኖርብናል እንደ ሰው ስናልፍ ማለት ነው። ስለ አምላካችን በረከቱን መርገሙን ለበረከት ይለውጣል ጌታን ባመንን ጊዜ። ምክንያቱም እሱ ስለኛ በመስቀል ላይ ምን ሆኗል? መርገም ሆኗል አይደለም? በመስቀል ላይ የሚሞት ምንድን ነው የሚለው? የተረገመ ይሁን ተብሏል። እኛ በእንጨት ላይ የሚሞት እሱ በእንጨት ላይ መርገማችንን ተሸክመዋል። ከእንግዲህ ወዲህ መርገም የለብንም። የአያት በሉት የምንጅላት በሉት የቅድመ አያት በሉት ማንም በእኛ ላይ የሚሰለጥን የለም። በክርስቶስ ኢየሱስ ነፃ የሆንን ሰዎች ነን። አሜን። ስለዚህ ማንም ቀንበር ሰብርልሃለሁ ቢል ወንድም እንትና እህት እንትና እኔ ከቀንበር ከእንትን ነፃ ከወጣው ቆይቻለሁ። ድሪፍት አድርገው ነበር ወደ እግዚአብሔር ቃል ሲመለሱ ይሁ አዲስ ኪዳን ይሄ ትምህርት አለ ወይ ካላችሁኝ ይሁ ዕብራውያን 2:1-3 ላንብብላችሁ። ስለዚህ ከሰማነው ነገር የድሮ ትርጉም ምን ነበር የሚለው? እንዳንወሰድ አይደለም የሚለው። አዲሱን ትርጉም ይሁ ከሰማነው ነገር ስተን እንዳንወድቅ ድሪፍት አዌይ እንዳናረግ ማለት ነው። እንዳንሸራተት ከሰማነው ቀር ስተን እንዳንወድቅ ለሰማነው ነገር አብልጠን ምን ልንሆን ይገባል? ልንጠነቀቅ ይገባል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ምን ብንል
ቸል ብንል እንዴት ልናመልጥ እንችላለን? እዩ በብሉይ ኪዳን የተነገረው በመላእክት ነው ቃል የተነገረው አይደለም? ከጥንት ጀምሮ እግዚአብሔር በብዙ አይነት ልዩ ልዩ ጎዳና በሰማይ በፍጥረታት ይናገር ነበር፣ በመላእክት ይናገር ነበር። በዘመን መጨረሻ ላለ ለኛ ዕብራውያን 1 ላይ በማተናገረን በልጁ በኢየሱስ ተናገረ። ምዕራፍ 2 ላይ ምን ይላል? ታዲያ የቀደሙቱ እግዚአብሔር በመላእክ በተናገረው በተፈጥሮ በተናገረው ቃል ሳይታዘዙ ከተፈረደባቸው ሳይታዘዙ ካላመለጡ እኛማ በአዲስ ኪዳን ያለን በኢየሱስ ክርስቶስ ያገኘነው መገለጥ ይሄ የእግዚአብሔርን ቃል ቸል ብንል እንዴት እናመልጣለን? ስለዚህ ከሰማነው ቃል ድሪፍት እንዳናረግ ወዲያ ወዲህ እንዳንወሰድ አዲሱ ትርጉም ስተን እንዳንወድቅ እቺን ጀልባ ታያቷላችሁ። ኦሪጂናል ቃሉ ድሪፍት አዌይ ድሪፍቲንግ የሚባለው ጀልባ ወይንም መርከብ ከመልቋ ተነስታ ውሃ ላይ ምናልባት ኢንጂኑ ሞተር እንበል ሞተር የለውም እንበል ዝም ብላ ባህር ላይ ብትንሳፈፍ ንፋሱ ቀስ ቀስ እያለ ይወስዳታል። አንዳንዱ ማዕበሉን ኮታ ይገለብጣታል። እንደዛ ማለት ነው። ከሰማነው ቃል መልህቅ ያስፈልገናል፣ አንከር ያስፈልገናል። ይሄ ደግሞ የምንቆምበት የእግዚአብሔር ቃል ነው። ስለዚህ እምላችኋለሁ ይሄን ቃሌን ሰምቶ የሚያደርግ ቤቱን በአለቱ ላይ የሰራ ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ አይደለም። ቤቱ ግን በአለቱ ላይ ስለተመሰረተ አልወደቀም፣ ድሪፍት አላደረገም። ምክንያቱም መሰረቱ ስለሆነ ነው። ወገኖች ሆይ በቃሉ ላይ ልንተከል ይገባል። ከቃሉ ጋር ያለን ዝምድና እንዴት ነው? ብዙ መከራና ቻሌንጅ የምናልፈው በእግዚአብሔር ቃል ስንተከል ብቻ ነው። እነዚህም ድሪፍት ያደረጉት ያንን የማሉትን መሐላ እንኳን ያላቀርበሩት በእግዚአብሔር ቃል ስላልጸኑ ነው። ሁለተኛው ከመንፈሳዊ ሕይወት እንዳንሸራተት የእግዚአብሔርን ቃል ቸል አንበል። ሁለተኛ የእግዚአብሔርን ቤት ቸል አንበል። 4 እና 7 ምዕራፍ 13 ነህምያ ቀድሞ የአምላካችን ዕቃ ቤቶች ኃላፊ ሆኖ የተሾመው ካህኑ ኤልያሴብ ሊቀ ካህንም ሊሆን ይችላል ነበር። እሱም ከጦቢያ ጋር የጠበቀ ወዳጅነት ነበረው። ዋው! ከማን ጋር? ከጦቢያ ጋር። ከዚህ በፊት የእህል ቁርባን ዕጣኑ፣ የቤተ መቅደስ ዕቃዎቹ፣ የእህሉ አስራት ለሌዋውያንና ለመዘምራን ለበር ጠባቂዎች የታዘዙት አዲሱ ወይንና ዘይት ለካህናት የሚመጣው ስጦታ ይቀመጥበት የነበረውን ትልቁን የዕቃ ቤት እንዲኖርበት ሰጥቶት ነበር። ዋው! ትዝ ይላችኋል? እናስታውስ። ገና ነህምያ መጥቶ የእግዚአብሔርን ቤት መስራት ሲጀምር የተቃወመው ነው ጦቢያና ሰንበላጥ የተቃወሟቸው ነበር። አሁን ነህምያ ለጥቂት ጊዜ በሄደበት ጊዜ ካህኑ ኤልያሴብ የተባለ ሰው ይሄንን ጦቢያ በእግዚአብሔር ቤት አደባባይ ጓዳ ውስጥ የአስራት የሚቀመጥበት ሌዋውያን የሚበሉትን ህዝቡ የሚያመጣውን የሚቀመጥበትን ቤት እሱን አውጥቶ ጦቢያን እዛ ቤት አፓርትመንት ሰጥቶታል። ከኔ ኢማጂን ይሄንን ማሰብ ትችላላችሁ? የእግዚአብሔር ቤት እንዳይሰራ ኢየሩሳሌም እንዳትገነባ ያደረገ ጠላት ዛሬ በቤተ መቅደስ ውስጥ ጓዳ ውስጥ ሆሊስ ኦፍ ሆሊስ በሉት የሚቀመጥበት ውስጥ ቤቱን ሰርቷል። ምን አይነት ድሪፍት ነው? ምን አይነት መንሸራተት ነው? እንዳው እንዳይገቡ ተብሎ ተገኘ የተባለው እነዚህ ሰዎች ወደ ቤተ መቅደስ እዛ አውተር ኮርቱ ላይ እንዳይገቡ ተብሎ የተከለከለው እንኳን አውተር ኮርት አይደለም፣ አደባባይ አይደለም፣ ቅዱሳን ውስጥ አይደለም፣ እግዚአብሔር ዕቃ የሚቀመጥበት ውስጥ ገብቶ መኖሪያ ቤቱን አድርጓል። ይሄ ለነህምያ አሳዛኝ ነገር ነበር እና የእግዚአብሔር ቤት ቸል ተብሏል፣ ተትቷል። የተወው ደግሞ ዋና ካህኑ የእግዚአብሔርን ሕዝብ እንዲመራ የሰውን ኃጢአት በእግዚአብሔር ፊት እንዲያረግ ሰው ሆኗል። አዲሱ ትርጉም ደስ ይላል። ከጦቢያ ጋር የጠበቀ ወዳጅነት አድርጎ ነበር። ዓለምን መውደድ በእግዚአብሔር ዘንድ ጠል ነው ይላል አዲሱ ትርጉም አይደለም? ዓለምን መውደድ በእግዚአብሔር ፊት ጠላትነት ነው። ከዓለም ጋር የጠበቀ ወዳጅነት ሲኖረን የእግዚአብሔር ቤት በእኛ አይን ውስጥ ምንም ትርጉም የለውም። በጣም ዓለማዊነት በጣም ኢንፈልትሬት አድርጎ ሲገባ ወደ ህይወታችን በልባችን ውስጥ
እኛውን የእግዚአብሔር ቤተ መቅደስ እኛ ነን። ጌታ በእኛ ውስጥ እንደሚኖር አታውቁም? በእኛ ውስጥ ነው የሚኖረው። በጣም ይሄ ዓለማዊነት ስሜት ወደ ልባችን ውስጥ ሲገባ አስቀድሞ የሚያወጣው ምክንያቱም ሁለት አንድ ላይ ሊቀመጡ አይችሉም። ብርሃን ከጨለማ ጋር ዲያብሎስና የጌታ ኢየሱስ በአንድ ዙፋን ውስጥ ሊቀመጡ አይችሉም። ይሄንን ዓለማዊነት ባገባን ቁጥር መንፈሳዊነቱ እየሸሸ ነው የሚወጣው። እና የእግዚአብሔር ሰዎች እዛ ወጥተው ይሄ ሰው እዚህ ውስጥ ገብቶ ነበር። የጠበቀ ወዳጅነት ትንሽ ቆም ልበል። ምን አይነት ነው አሁን ዝምድና ያለን? በጣም አሁን ዓለማዊ ልምምድ ውስጥ የገባን ሰዎች፣ በጣም ስትሮንግ የሆነ ነገር ውስጥ የገባን የምንለማመድ ዓለማዊ ነገር ውስጥ የገባን ሰዎች ካለን ቆም እንበል። ይሄ የምንለማመደው ነገር ቀስ ብሎ ወደ ህይወታችን ውስጥ ያለውን መንፈሳዊነት የሚያወጣ በኋላ እሱ ነክሶ የሚቀመጥ ነው አይደለም? ምንድነው አሁን ከእግዚአብሔር ቤት እንድንቀር ያደረገን ነገር ምንድነው? የእግዚአብሔርን ቤት ቸል እንድንል ያደረገን ምንድነው? እግዚአብሔርን እንዳናገለግል ያደረገን ምንድነው? ስራ ነው? ትምህርት ነው? ትዳር፣ ልጆች ናቸው? ፖዚቲቭ ነገር ናቸው እነዚህ። ግን እነዚህ ነገሮች ቅድሚያ ለሚገባው ካልሰጠን ቅድሚያችን እነሱ ከሆኑ ከወረሱን ቀስ በመንሸራተታችን ነው። እናውም የመንሸራተታችን ምልክት ነው። የጠበቀ ወዳጅነት ይላል ቁጥር 6። ይህ ሁሉ ሲሆን ነህምያ እኔ በኢየሩሳሌም አልነበርኩም። የት ሄደ ነበር? ነህምያ የት ሄድክ? የሁሉ የለፋበት 12 ዓመት ሙሉ የደከምክበት የት ሄደ ነበር? ምክንያቱም በባቢሎን ንጉሥ በአርጤክስስ 32ኛ ዓመት 20ኛ ዓመት ላይ ነው የመጣው። ምዕራፍ 1 ላይ ስታዩ አሁን 32ኛ ዓመት 12 ዓመት ማለት ነው። በነገራችን ላይ 12 ምዕራፉ 12 ዓመት የፈጀ ታሪክ ነው። ተመልሼ ወደ ንጉሡ ሄጄ ነበር ከጥቂት ጊዜ በኋላ ይላል ራሱ ነህምያ። ከጥቂት ጊዜ በኋላ ምናልባት 1 ዓመት 2 ዓመት ያልኳችሁ የንጉሡን ፈቃድ ጠይቄ ወደ ኢየሩሳሌም ተመለሱ። በዚያም ኤልያሴብ ካህኑ ኤልያሴብ በእግዚአብሔር ቤት አደባባይ ለጦቢያ አንድ መኖሪያ ክፍል በመስጠቱ የፈጸመውን ክፉ ድርጊት ተረዳው። እስኪ እናንተ ደክማችሁ እና አሁን ቤት ቢውልድ እያደረጋችሁ እንበል። ቤት ቢውልድ አድርጋችኋል። ህንፃው ተሰርቷል። ቤቱ ተሰርቷል። ቤት ገዝታችኋል። አሪፍ ፈርኒቸር ገዝታችኋል። ቤድሩም ቆንጆ እንዲህ የሚንሸራተት ከፍ ዝቅ የሚል አልጋ ገዝታችኋል። ናይስ ቴሌቪዥን ምናምን ስክሪን አድርጋችኋል። ሁሉ ነገር ኦርደር ሆነዋል። ኪችኑ እቃ ምናምን ሞልቶታል ሆኗል። እና ስለደከማችሁ የሁሉ ነገር ስለደከማችሁ ተነሳ ከባላችሁ ወይ ከሚስታችሁ ጋር ሆናችሁ በቃ ይሄ ሁሉ ደክመናል፣ ይሄኑ ስንሰራ 5 ዓመት 6 ዓመት ቆይተናል፣ ግን በቃ አሁን ራሳችን ሪዋርድና ቫኬሽን እንሄድ ብላችሁ 1 ሳምንት ሄዳችሁ በቃ ስትመጡ ቤቱ የለም፣ ፈራርሷል፣ ሄዷል። የሚገርማችሁ አንድ የምትወዱትን ታማኝ የሆነ ሰው ደግሞ ጠብቅ ብላችሁ ትሄዳችኋል። ይሄን ነገር እና ሌባ የውጭ መጥቶ ደግሞ አይደለም ያ ሰውዬ ነው ደግሞ ከሌሎች ሰዎች ጋር ተመካክሮ ይሄንን ነገር አድርጎ የቆየው እና ወዲዩፊያ ምን ነው የሚሰማቸው? በእግዚአብሔር ቤት ውስጥ ያለ 12 ዓመት አዘንኩ፣ አለቀስኩ። የሁሉ ከጦቢያ ከሰንበላጥ ጋር ተሟግቶ ሲስቁባቸው ይሄ የምሰራው ምንድነው ሲሉት ግድ የለም እግዚአብሔር የሰማይ አምላክ ያከናውንናል እኛ እንሰራለን ብሎ ተሟግቶ ልብሱን ሌሊትና ቀን 52 ቀን ሳያወልቅ የሰራውን ቤት ማታ ሳይተኛ የሰራውን ቤት ዛሬ ጠላት ገብቶ ያውም የሱ ጠላት የእግዚአብሔር ቤት ጠላት ያውም ደግሞ በካህኑ በኩል ገብቶ ሲያገኘው ምንድነው የሚሰማው? የነህምያን ነው እርምጃው ነው። ቁጥር 8 እኔም በጣም አቤት አይጻፍም እንጂ በጣም የሚለውን ክበቡት 10 ጊዜ ምናምን አስምሩት። በጣም አዘኑ። የጦቢያንም የቤት ዕቃ ሁሉ ከክፍሉ እያወጣ ወደ ውጭ ጣሉ። ክፍሎቹን እንዲያነጹ ጸበል እንዲረጩበት ማለት ነው ትእዛዝ ሰጠው። ከዚያም የእግዚአብሔር ቤት ዕቃዎች የእህሉን ቁርባን ዕጣኑን ጭምር መልሼ አስገባው። አሁን የነህምያ ስራ ማስወጣት ማስገባት ነው። ውስጥ የገባ ውጭ መሆን የሚገባው ገብቷል። እሱን ማስወጣት የቤቱን ዕቃ ሁሉ ከክፍሉ አወጣ፣ ወደ ውጭ ጣልኩ፣ በታተንኩት።
ከዛ ደግሞ ካህናት ቤት ውስጥ መገኘት ነበረባቸው። የእግዚአብሔር ዕቃ ቦታ ነበር። የእግዚአብሔርን ዕቃ መልሼ አገባው ከማግባቴ በፊት በመካከል እንቢቲውን ካህናቱን ጠርቼ አጽዱት፣ ይሄንን ቦታ ቀድሱት አልኩ። ያ ርኩሰቱ ወጣ፣ ተቀደሰ፣ የእግዚአብሔር ቤት ገባ። አባረርኩ አለ። ትዝ ይላችኋል ይሄ ታሪክ። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ። ክርስቶስ ተኮር ትርክቱ ይሄ ነው። ዮሐንስ 2:13 ላይ እንዲህ ይላል፣ የአይሁድ ፋሲካ እንደተቃረበ ኢየሱስ ወደ ኢየሩሳሌም መጣ። በቤተ መቅደሱ ውስጥ ከብቶች፣ በጎች፣ እርግቦች የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሬ የሚያከናውኑ ሰዎች አገኘ። ቁጥር 15 የገመድ ጅራፍ አበጅቶ በጎችን፣ ከብቶችን ሁሉ ከቤተ መቅደስ ግቢ አስወጣ፣ አባረረ። የገንዘብ ለዋጮችን ሳንቲም በተነ፣ ጠረጴዛዎችን ገለበጠ፣ እርግብ ሻጮችን እነዚህን ከዚህ አስወጧቸው፣ የአባቴም ቤት የንግድ ቤት አደረጋቸው አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ የተጻፈው ትዝ አላቸው። ነህምያ ያደረገው አልቲሜትሊ እውነተኛው ካህናት ሆኖ ኤልያሴብ ሳይሆን እውነተኛው ካህን የእግዚአብሔር ቤት ግድ የሚለው ኢየሱስ ክርስቶስ የመጣውን ሥራ ሰራ። ነህምያ አስወጣ፣ ገለባበጠ። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች አለ። ክብር ለእግዚአብሔር ይሁን። መጽሐፍት ሁሉ ስለ ኢየሱስ ክርስቶስ ይናገራሉ። ነህምያ ያደረገው ከዘመናት በኋላ እግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ ለአንዴና ለዘላለም ቤቱን የሚያጸዳበትን ታሪክ ነው። ገና ለወደፊትም እንዳውም ኢየሱስ ተነሳና መቅደሱ እኔ ነኝ አለ። እሱም ብቻ አይደለም፣ በአዲስ ኪዳን መቅደሱ እናንተ ናችሁ፣ ክርስቶስ በእናንተ ውስጥ ይኖራል አለ። ክብር ለእግዚአብሔር ይሁን። አሜን። ሶስተኛ ከመንፈሳዊ ሕይወት እንዳንሸራተት ምን እናርግ? የእግዚአብሔርን ቃል ቸል አንበል። አንደኛ የእግዚአብሔርን ቤት ቸል አንበል። ሁለተኛ ሶስተኛ የእግዚአብሔርን ሥራ ቸል ከማለት እንጠንቀቅ። 10 እና 11 እንዲሁም ለሌዋውያን የተመደበው ድርሻ እንዳልተሰጣቸውና አገልግሎቱ በኃላፊነት የሚመሩ ሌዋውያን መዘምራን ሁሉ ወደ የርስታቸው መመለሳቸውን ተረዳው። ቁጥር 11 ስለዚህ ሹማምንቱን ገስጬ ቤተ መቅደሱ እስከዚህ ቸል የተባለው ለምንድን ነው ብዬ ጠየቅኳቸው። ሌላ በጣም አሳዛኝ የሆነው የእግዚአብሔር ሥራ ተትቷል። ካህናቱ፣ ሌዋውያኑ፣ መዘምራኑ የእግዚአብሔርን ቤት ትተው ወደ እርሻቸው፣ ወደ ቢዝነሳቸው ቢዝነስ አዝ ዩዥዋል ሄደዋል። ነህምያ ሲመጣ ይሄንን ያገኘው ጠላት ጓዳ ውስጥ አለ። የእግዚአብሔር ቃል ተትቷል። አሁን የእግዚአብሔር ሥራ ኮምፕሊትሊ ተዘንግቷል። ሥራው እየተሰራ አይደለም። ይሄ ሆነ። የእግዚአብሔር ሥራ ቸል ተብሏል። ለነገሩማ ዘዳግም 12:19 ላይ እግዚአብሔር በሙሴ አማካኝነት እንዲህ ብሏቸዋል፣ በምድር ላይ በምትኖርበት ጊዜ ሁሉ ሌዋዊውን ቸል እንዳትል ምን ሆን ተጠንቀቅ። ዘዳግም 14:27 ላይም ደግሞ የራሱ ድርሻ ወይም ርስት ስለሌለው በከተሞች የሚኖሩን ሌዋዊውን ቸል አትበል። ለ11 ነገሥት ርስት ይሰጣቸው፣ ለሌዋውያን ርስት አልተሰጣቸውም። እግዚአብሔር እኔ ርስታችሁ ነኝ፣ ግን እነዚህ 11 ነገድ ምን ብሏቸዋል? ከምታገኙት ነገር ሁሉ አስራቱን አውጡና ስጧቸው። እነሱ ስለ እናንተ ይማልዳሉ፣ ይጸልያሉ፣ የኃጢአት መስዋዕት ያቀርባሉ። ለእኔ የተመረጡ ናቸው። በእናንተና በእኔ መካከል ካህናት ሆኖ ያገለግሉኛል፣ መስዋዕት ያቀርቡልኛል፣ ይዘምሩልኛል። እናንተ ግን ኃላፊነታችሁ እነዚህ ሌዋውያንን ሰፖርት አድርጓቸው፣ እርሻም የላቸውም። በእርሻ ላይ ልባቸው እንዳይዘል ለእግዚአብሔር ቤት ፎከስ እንዲሆኑ። ስለዚህ ምን ብሏቸዋል? ለእያንዳንዱ አይሁድ በምትኖርበት ዘመን ሁሉ እስከ ሞት ድረስ ሌዋውያን ቸል እንዳትል ተጠንቀቅ። ምክንያቱም ሌዋውያን የእግዚአብሔርን ሥራ ስለሚሰሩ፣ የቤተ መቅደሱ ሥራ ስለማይጓደል። እሺ ፓስተሩ፣ ባለፈው አስራት የለም የብሉይ ኪዳን ነው ብለህናል። አሁን ደግሞ ሌዋዊ ካህን የሚባል የለም በአዲስ ኪዳን፣ ሁላችንም ካህናት ነን። ምንድን ነው የምታወራው ነው የምትሉኝ? እንኳን ጠየቃችሁኝ፣ እንኳን አላችሁ። ይህንን መልሳለሁ። ይህን ጥያቄ በልባችሁ ያዙ። ነህምያ ያደረገውን ተሐድሶ እርምጃ እዩ። 11 እስከ 13 ምዕራፍ 13 ከ11 ከዚያም እነሱን አለ ሌዋውያንን በአንድነት ሰብስቤ ወደ ምድብ ምናቸው ስራቸው እንዲመለሱ አረኩ። ሰበሰባቸውን የተበታተኑትን በየቦታው የሄዱትን ሰብስቤ ወደ ምድብ ስራቸው አረኩኝ።
ጦቢያን አስወጥቷል። ቤት ውስጥ ገብቷል። አሁን ካህናት መምጣት አለባቸው። የእግዚአብሔር ሥራ መቀጠል አለበት። ሰበሰብኳቸው። ከዛ ደግሞ ሕዝቡን ቁጥር 12 ላይ ይሁዳን ሁሉ የእህሉን፣ የአዲሱን፣ የወይን፣ የዘይቱን አስራት ወደ ዕቃ ቤቶቹ አስገቡ። አሁን ደግሞ እነሱ መጡና ከልክለው የነበሩትን አስገቡ። ቁጥር 13 ለዕቃ ቤቶች ካህኑን ሴሎምያንን፣ ጸሐፊውን ሳዶቅን፣ ፈዳያን የተባለውን ሌዋዊ ኃላፊ አድርጌ ሾምኳቸው። ቀጥሎም ረዳት ኃላፊ አድርጌ ሾምኩ ይላል። ምክንያቱም እነዚህ ሰዎች ምን ነበሩ? ታማኝ ነበሩ። ስራቸውም ለወንድሞቻቸው የተመደበውን ቀለብ ማከፋፈል ነበር። 3 እርምጃ ሲወስድ ያላቸው አይደል? እዚህ ውስጥ አንደኛ ምን አደረገ? ተበታትነው የነበሩት ሌዋውያን ካህናቶችን ሁሉ ሰበሰበ፣ አመጣቸው። በእግዚአብሔር ሥራ ቦታቸው፣ ይሄ ቦታችሁን ያዙ አለ። እሺ ነህምያ ምን ልንበላ ነው ሲሉት ደግሞ ሕዝቡን ሁሉ ሰበሰበና እናንተ ደግሞ አስራታችሁን አስገቡ። ሕዝቡም ሁሉ ታዘዘና አስራቱን አስገባ። ኦኬ ካህናቱ መጡ በሉኝ፣ መጡ። ሕዝቡ አስራቱን ሰጠ። አሁን ደግሞ ገንዘቡ እየመጣ ሲሄድ ሌላ ችግር እንዳይመጣ ሶስተኛ ያደረገው ነገር ታማኝ ሰዎችን ደግሞ ከሌዋውያን መካከል መረጠና ሾማቸው። እናንተ ታማኝ ናችሁ፣ ይሄው በእግዚአብሔር ቤት የሚገባውን ገንዘብ ንብረት አስተዳድሩ ብሎ ሾመ። የታመኑ ሰዎችን ሾመ። እዚህ ላይ ቆም ብዬ መናገር እፈልጋለሁ። የቤተ ክርስቲያንን አሰራር፣ የቤተ ክርስቲያንን ስትራክቸር ዛሬ በእውነቱ በብዙ ቸርቾች አሁን እየበቀሉ ከዚህም ከአሜሪካም እየተጎረጁ ሀገራችንም እየበቀሉ ያሉት ቸርቾች ስታያቸው ፓስተሩ ወይም ነብዩ ወይም ሐዋርያው የገንዘቡ ባለቤት እሱ ነው፣ የቤቱ ባለቤት እሱ ነው፣ የሥራው ባለቤት እሱ ነው፣ የሚሰራው የሚያደርገውም እሱ ነው። የሚጠይቀው የለም። ይሄ ነገር እንዴት የሆነ ተባለ you are fired ነው የሚሉት አይደለም። እንደዚህ የሚጠይቅ ሰው እዚህ ጉባኤ መኖር የለበትም ነው። እሱ ማግባብ አይደለም። በሌላ በኩል ደግሞ የእግዚአብሔር ሕዝብ ከገንዘቡን ሳይሰጥ ቀርቶ አገልጋዮች ደግሞ እየተራቡ እየተጨነቁ እያጡ በብዙ መከራ የሚያልፉ ደግሞ እሱም ልክ አይደለም። መሆን ያለበት ይሄ ነው። እዚህ ላይ አገልጋዮች ስራቸው እንዲሰሩ፣ ምዕመናን እግዚአብሔር በሰጣቸው ነገር የእግዚአብሔርን ስራ እንዲቀጥል በገንዘባቸው በጸጋቸው መታመን አለባቸው። ሌላ ደግሞ መሪዎች ይሄ የሚገባውን ገንዘብ መቆጣጠር መቻል አለባቸው። በሙሉ ድፍረት መናገር የሚችለው እግዚአብሔር ይመስገን በቤተ ክርስቲያናችን መሪዎች አሉ። አንድ ሳንቲም እየመነጥሩ የሚያዩ በየጊዜው የሚገባውን አክቲቪቲ የሚመለከቱ የሚያዩ ለስራው እዚህ ላይ 4 ላረግናቸው ነገሮች ለፌሎሺፑ፣ ለዲሳይፕልሺፑ፣ ለወጣቶቻችን፣ ለአገልጋዮች፣ ለወርሺፑ የሚያስፈልገንን ኦፍ ኮርስ ለሚሽን ስራ የሚያስፈልገንን እግዚአብሔር ቤት የሚገባው ገንዘብ በእነዚህ በአራቱ ነገር ላይ ነው የሚያልቀው እና በአገልጋዮች ላይ ነው የሚያልቀው። ይሄንን የሚቆጣጠሩ የታመኑ ሰዎች መሾም አለባቸው በቤተ ክርስቲያን። እዚህ ላይ ቆም ብዬ ላመሰግናችሁ እወዳለሁ። አብራችሁኝ የምታገለግሉ ሽማግሌዎች እግዚአብሔር ይባርካችሁ። እኔም በሙሉ ድፍረት መናገር የምችለው የምንሰራው ስራ ትራንስፓረንሲ ያለው ስለሆነ ማለት ነው። ማንንም የማያሳማ ስራ ልንሰራ ይገባል። ምክንያቱም ቤቱ የእግዚአብሔር ስለሆነ። አሜን። ኃላፊነታቸውን መጡ ምዕመናን። ህዝቡ ገንዘብ ሰጠ፣ ኃላፊዎች ተሾሙ፣ ሚኒስትሪው እንዳለ ቀጠለ። እንግዲህ ምንድን ነው የምናደርገው? አዲስ ኪዳን ታዲያ ቅድም እንኳን ጠየቃችሁ መልሳለሁ ያልኳችሁ አዲስ ኪዳን ታዲያ አስራት አታውጡ ብለህ ተናግረሃል ባለፈው። ታዲያ ምንድን ነው የምናደርገው ነው ያላችሁት አይደለም? ይሄው ላንብብላችሁ። አንደኛ ቆሮንቶስ 9:9 የጳውሎስን ዝም ብዬ ቀስ ብዬ አነብላችኋለሁ። እናንተ አዳምጡኝ፣ ለማንበብ አትቸገሩ፣ ግን ለመስማት ጳውሎስ ሐዋርያ አይደለም እያሉ ብዙ የሚከራከሩት ቦታ ነበረ። ምክንያቱም የሐዋርያነቱ መፍቱን ስለተወ ነው። እሱ የሚጽፈው ነው። አንደኛ ቆሮንቶስ 9:9 ላንብብላችሁ። በሙሴ ሕግ የሚያበራየውን በሬ አፉን አትሰር ተብሎ ተጽፏልና፣ ለመሆኑ እግዚአብሔር ያሳሰበው የበሬ ጉዳይ ነውን? አይደለም በሉኝ እናንተ። የበሬ ጉዳይ ነው የሚያበራየውን ሲል የበሬ ጉዳይ ነው አይደለም። ይህን የተናገረው በርግጥ ስለ በሬ ነው። በርግጥ ስለኛ አይደለምን? የተጻፈው በትክክል ስለኛ ነው። አራሹ የሚያርሰው
አበራዩ የሚያበራየው ከምርቱ ድርሻ እንዳለው ተስፋ በማድረግ ነውና። ቁጥር 11 እኛ በእናንተ መካከል መንፈሳዊ ዘር ዘርተን ከሆነ ለሥጋ የሚሆን ነገር ብናጭድ ትልቅ ነገር መሆኑ ነው። ሌሎች ይህንን መፍት ከእናንተ ማግኘት ከቻሉ እኛ ይበልጥ ማግኘት አይገባንምን? እኛ ግን በዚህ መፍት አልተጠቀምንም። ይልቁንም ለክርስቶስ ወንጌል እንቅፋት እንዳንሆን ሁሉንም ነገር እንታገሳለን። ቁጥር 13 በቤተ መቅደስ የሚያገለግሉ ምግባቸውን ከቤተ መቅደስ እንደሚያገኙ በመሠዊያውም የሚያገለግሉ ከመሥዋዕቱ እንደሚካፈሉ አታውቁምን? እንደዚሁም ወንጌል የሚሰብኩ ለኑሮ የሚያስፈልጋቸውን ከወንጌል እንዲቀበሉ ማን አዘዋል? ጌታ አዘዋል። ሲምፕል ኮኔክሽን አያችሁ አይደል? ሌዋውያን በሚያቀርቡት መስዋዕት፣ ካህናትም በሚያቀርቡት መስዋዕት ይካፈላሉ። ሕጉ ፕሪንሲፕሉ ይሄ ነው። እነሱ መንፈሳዊ ዘር ከዘሩ ከሕዝቡ ደግሞ ስጋዊ ዘር ያስፈልጋቸው። ልክ ይህንን አምጥቶ ወንጌልም እንዲህ ነው። ወንጌል የሚያገለግሉ ሰዎች ከወንጌል እንዲቀበሉ እግዚአብሔር አዟል። ለኑሮ የሚያስፈልጋቸውን ሁሉ ከዚህ ከሚያገለግሉት ወንጌል። ሶስተኛ ዮሐንስ ጋይዮስን ሲመክረው ዮሐንስ 3ኛ ወንጌል ላይ እንደነዚህ አይነቱን ወንድሞች ልትረዳቸው ይገባል። ምክንያቱም እነሱ ከዚህ ዓለም ምንም ሳይቀበሉ ጌታን ታምነው ወጥተዋል። አንተ ልትረዳቸው ይገባል። እነዚህ ሰዎች ስለ ወንጌል ብለው ራሳቸውን ሰጥተዋል። የሰጡ ሰዎች ሊደገፉ ይገባል። እንዳውም በመስበክና በማስተማር የሚያገለግሉ እጥፍ ድርብ ይገባቸዋል ያለው ፋይናንሻል ሰፖርት ነው። ስለዚህ የሚያገለግሉ አገልጋዮች ዛሬ እንዴት ነን ነው? ሌዋውያን ወደ እርሻቸው ተመለሱ። ዛሬም ብዙ አገልጋዮች ቸርች ፕላንት አድርገው አስቸጋሪ የሆነ ቦታ አድርገው በብዙ መስዋዕት እያገለገሉ ግን ምዕመኑ በታማኝነት ገንዘቡን ስለማያመጣ ብዙ አገልጋዮች ይጨነግፋሉ፣ ድሪፍት ያደርጋሉ፣ ይስታሉ። እንዴት ነን? የኛ ኃላፊነት እንደ አገልጋይ እንደ ምዕመን እንድታዩት ትፈልጋለሁ። በጣም አስገራሚ ነገር አንድ ሰው ነገረኝ። እኛ ከተማ ውስጥ አንድ አገልጋይ አንድ ነብይ ከኢትዮጵያ መጣ እና ከቤተ ክርስቲያኔ ካለው ምዕመን ጋር አብረን ምሳ በላን አለ። ፓስተሩ ከአንዱ ምዕመን ከኢትዮጵያው ከመጣው አገልጋይ ጋር ማለት እና አብረው ይተዋወቃሉ እና ሚኒስትሪን ሰፖርት ያደርጋል። አገር ቤት ያለውን አገልግሎት ሰፖርት የሚያደርግልኝ ነው እና ሰውዬም አላወቀም ስራው ምንድን ነው ብሎ ፓስተሩን ጠየቀው። የሚሰራውን ስራ ነገረው እና በጣም እኮ ነው ፋይናንሻሊ በጣም ሰፖርት ከሚያደርጉኝ ሰዎች አንዱ ነው እና ይሄን ያህል ብር ሰጠኝ በየጊዜው በየአመቱ ሚል ካለና በጣም በዛ ሀገር ገንዘብ ነው፣ በዶላር ነው፣ ሊነገር የማይታወቅ ገንዘብ ነው። ሂውጅ አማውንት ኦፍ መኒ ነው፣ በሺዎች የሚቆጠሩ እና እንደዚህ ብሎ ሲነግረኝ ወረረኝ አለ ፓስተሩ ነው የሚለው። ምክንያቱም ይሄ ሰው ለቤተ ክርስቲያን ምንም የሚሰጠው ነገር የለም፣ ምንም just nothing። አይ ቲንክ እንግዲህ በአእምሮ ላይ እኔ እግዚአብሔርን ተሰጣው እዛ ነው የምሰጠው ምናምን ብሎ ይሆን። ግን ምስል እንገራችሁ ግራጁዌሽን ፓርቲ ሲያደርግ ማን ነው ሄዶ ከሱ ጋር ደስ የሚለው? እዚህ ያሉት። አዎ እኛ አይደለም። ሀዘን ሲደርሰው በሀዘኑ የሚያጽናናው ማን ነው? እኛ እዚህ ያለን አይደለም። ሲታመም ሆስፒታል ሄዶ የሚጠይቀው ማን ነው? እኛ በሉ አይደለም። ካር አክሲደንት ሲመጣበት ማን ነው ስፖርት የሚያደርገው? ደስታውንም ሀዘኑንም የሚካፈል ማን ነው? ሰውየው ግን እዛ ባይዘው የመጀመሪያ ጊዜ ነው ስንገናኝ አለ። ሰውየውም በአካል ግን ያው በሚዲያ በሶሻል ሚዲያ እና ጳውሎስ እንዴ እኛ መፍት ስላልተጠቀምን እንደዚህ መሆን አለበት ወይ? ቁጥር 10 ሌሎች ይህንን መፍት ከእናንተ ማግኘት ከቻሉ እኛማ ይበልጥ አይገባንም ወይ? አሁንም ልክ በቆሮንቶስም የነበረው ጊዜ እነሱ ነው ሐዋርያትን ነቢያትን እንደዚህና ምናምን ያሉትን ሰዎች የቆሮንቶስ ሰዎች ሰፖርት ያደርጓቸው ነበር። እነ ጳውሎስን ግን ምንም ሰፖርት አያደርጓቸውም ነበር። እና ጳውሎስ የተማረረ ምናምን ነው ሌላ ቦታ የማታዩት እንዴ
እኛ አለፋንም እንዴ አይገባንም እንዴ ብንወስ ብናረግ እና ሲቆም ልበል አሁን ምናምን ይሄ ባይዘው ይሄን መልእክት እዚህ ቤት ላላችሁ ብቻ አይደለም እናገራው እዚህ ቤት ያላችሁ እንዴት አረጋላችሁ ብዬ አላሰብም ካላችሁ እግዚአብሔር ይቅር ይበላችሁ ግን በሚዲያም ላሉ እዚህም ደግሞ አትጠፉም ይሆናል አሜን ቤተክርስቲያናችሁ ሰፖርት ያደርጋችሁ እግዚአብሔር ጸጋ ካበዛላችሁ አርጉ መደረግ ያለበትን ቦታ አርጉ ግን ግብዝነት ነው ሆነስትሊ ግብዝነት ነው ለትውልድ አለማሰብ ነው አሁን ባለፈው ፓረንት ሚቲንግ ላይ ጥያቄ ቀርቧል አይደለም ምናልባት ደግሞ ልጆች ሌላ ቮለንተር ቢቀጠሩ ብለናል አይደል ቢጨመሩ ብለን ጥያቄ ተዛይላችሁ እንዴት ነው የሚጨመሩት እኛ በልግስና ስንሰጥ አይደለም እዚህ ያለው ስራ እዚህ ያለው ሚሽን የሚቀጥለው እዚህ ላለን ሰዎች ነው ተቀዳሚነቱ እቺ ቤተክርስቲያን ሎካል ቸርች ነው የምትሉት በሚዲያ የምትሰሙኝ የመጀመሪያ ተቀዳሚነታችሁ ባላችሁበት ሎካል ቸርች ነው ከሁሉ በላይ የጌታን ራት የምትወስዱት የት ነው የምትወስዱት ሞቱና ትንሳኤው የምታስቡት በአንድ አካል ውስጥ ሆነን ጌታ እስኪመጣ ድረስ ሞቱና ትንሳኤውን ትናገራላችሁ የሚሉት እዚህ ነው ልጆቻችሁ የሚጠመቁት የት ነው እዚህ ነው እንግዲህ ተጀመረ እንደ በሶሻል ሚዲያ ማጥመቅ ኦሊኮምኔ ምናምን እንደጀመረው አስባለሁ ምናምን አርጉና ምናምን እንደሚሉ እና አሁን ኦኬ ባይን ባምሮ አስብ እኮ ውሃ ውስጥ ገብታል ጆርዳን ውስጥ ገብታል ኦኬ አፍንጫህን ያዝ አሁን አጠመኩ እንደሱ ነው የእግዚአብሔር ቤት ስለምን ቸል ተባለ እና ቴስት አድርጉ እነዚህ ሶስቱ ነገሮች ነህምያን ሲጨርስ እንዲህ አለ አምላኬ ሆይ ስለዚህ ነገር አስበኝ ለአምላኬ ቤትና ለአገልግሎቱ ስል በታማኝነት ያከናወንኩትን አታጥፋ አለ ጸሎቱ ነው ጌታ ሆይ አስበኝ ስራውን ትቶ 12 ዓመት ሙሉ የለፋበት ስራ አንድ ዓመት ቤት ፈርሶበታል አሁን ደግሞ እንደገና ሌላ ተሐድሶ ጀምሯል የተበተኑትን ሌዋውያን አምጥቷል እግዚአብሔር ቤት ውስጥ የነበረውን እኩይ ሰይጣን አስወጥቷል በኋላ እንደውም ያን ካህናቱን አባረው ጸጉራቸውን ነጨው ደበደብኩ ምናምን የሚላል የዛሬ 15 ቀን እንዳትቀሩ ፕሊዝ እሱን ምናምን ሁሉ ያረጋል ከዛ ስራው እንዲቀጥል አረገ ከዛ ከጨረሰ በኋላ ቆም ብሎ ይሄን ጸሎት አራቴ ነው የሚጸልየው እግዚአብሔር ሆይ አምላኬ ሆይ እባክህ ለቤትህ አገልግሎቱ እንዲቀጥል የእግዚአብሔር ቃል እንዲነበብ ያረኩትን አስበኝ ይላል እግዚአብሔር አያስብም ለስራችን ብድራት አለው ዕብራውያን 6:10 ላይ እግዚአብሔር አመፀኛ አይደለም አዲሱ ትርጉም እሱ ስራችሁ እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም እግዚአብሔር አመፀኛ አይደለም እሱ ስራችሁን እንዲሁም በፊትም ሆነ አሁንም ሃሌሉያ የታደሉ ናቸው ከዚህ በፊት አገልግለው ያቆሙ ብቻ ሳይሆን አሁንም እያገለገሉ ያሉ ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም እግዚአብሔር አመፀኛ አይደለም ቆም ልበልና ደግሞ ላመስግናችሁ በዚህ ቤት ውስጥ እቺን ቤተክርስቲያን ሎካል ቸርች ናት አጥቢያዬ ናት በዚህች ቤተክርስቲያን ውስጥ አካል ነኝ ብላችሁ ጊዜያችሁን ጸጋችሁን ገንዘባችሁን በታማኝነት የምትሰጡ ስለናንተ እግዚአብሔርን አመሰግናለሁ እግዚአብሔር ይሄን ይረሳ ዘንድ አመፀኛ አይደለም በፊቱ ተጽፏል አንድ ቀን ብድራት አላችሁ በዚህ ቤት ውስጥ የሚወጣው ወንጌል በሚሽን እስከ ምድር ዳርቻ የሚደርሰው እነዚህ ትውልዶች ታንጸው በሚቀጥለው ዘመን ሲያገለግሉ ምናየው ሃሌሉያ የእግዚአብሔርን ቤት በታማኝነት በብዙ መስዋዕትነት አምናለሁ በብዙ መስዋዕትነት ልጆቻችሁን ትታችሁ እንቅልፋችሁን ትታችሁ ከስራ ሰርታችሁ አድራችሁ መታችሁ የምታገለግሉ አሉ እግዚአብሔር ይረሳ ዘንድ አመፀኛ አይደለም ኢየሱስ ፓስተሩ በየጊዜው ታንኪዩ ላይ ይችላል ሽማግሌዎች በየጊዜው ላንል እንችላለን አንዳንድ ሰው ምንም ላይ መስለው ይችላል የምትሰሩትና የምትደክሙትን ምን ያህል እንደለፋችሁ ምን ያህል እንደጣራችሁ ምን ያህል እንደጸለያችሁ ማንም ላያውቅ ይችላል የሰማይ አምላክ እግዚአብሔር ግን አመፀኛ አይደለም ክብር ለእግዚአብሔር ይሁን ይረሳ ዘንድ አንድ ቀን ብድራት አለው ይከፍላል እግዚአብሔር ይመስገን እንግዲህ ምን እናርግ የዚህ ሰው ምክር የኔ ምክር ነው ሁለተኛ ዜና 29 ላይ ልጆቼ ሆይ እንግዲህ ቸል አትበሉ በፊቱ እንድትቆሙና እንድታገለግሉት በፊቱም አገልጋዮች እንድትሆኑና ዕጣን እንድታጥኑለት እግዚአብሔር መርጧቸዋል ቸል አትበሉ ልብ ለልብ ላውራችሁ ኤፍሲ ፋሚሊዎች ባካችሁ የእግዚአብሔርን ቃል ቸል አትበሉ የእግዚአብሔርን ቤት ቸል አትበሉ የእግዚአብሔርን ስራ ቸል አትበሉ እኛ ቸል ካልነው ቤቱ ይዘጋል እኛ ቸል ካል አገልጋዮች ኑሮ ስላላቸው ትዳር ስላላቸው ልጆች ስላላቸው እንደማናቸው ሰርተው ለመብላት ይሄዳሉ ቤቱም ይዘጋል ይሄ በአሜሪካ እስከ 4000 ቤተክርስቲያኖች ይዘጋሉ
በየወሩ በአመት አይደለም፣ በየወሩ ከተለያየ ችግር የተነሳ ማለት ነው። ስለዚህ ከመንፈሳዊ ሕይወት ስተን እንዳንወድቅ እንዳንሸራተት ከቸልተኝነት ክስረት እንጠንቀቅ ማለት የእግዚአብሔርን ቃል ሰምተን እንታዘዝ በሉኝ፣ እንታዘዝ። የአምላካችንን ቤት በትጋት እናገልግል። የመንግስቱን ሥራ በታማኝነት እንደግፍ። የቤቱ ነገር ግድ ይበለን፣ የቃሉ ነገር ግድ ይበለን፣ የመንግስቱ ሥራ ግድ ይበለን። እንዲህ ካደረግን እውነተኛ ተሐድሶ በመካከላችን ይገኛል። ከሰማነው ነገር ዋና ቀኑ ነገር ከመንፈሳዊ ሕይወት ስተን እንዳንወድቅ እንዳንሸራተት የእግዚአብሔርን ቃል የአምላካችንን ቤትና የመንግስቱን ሥራ ቸል ከማለት አብልጠን እንጠንቀቅ። መንፈሳዊ ድሪፍት ላይ እንሆን ይሆን? እየተንሸራተትኩ ነው ብለን እንጠይቅ። ከቃሉ ጋር ያለን ዝምድና ምን ያህል ነው? የእግዚአብሔርን ቤት እንዴት ነው እያገለገልን ያለው ነው? የእግዚአብሔር ቤት በየስንት ቀኑ ነው የምንመጣው? በየስንት ጊዜው ነው የምንመጣው? የእግዚአብሔር ቤት ቅድሚያ አለው ወይ? ሁሉ ባላ የእግዚአብሔርን ሥራ እንደግፋለን ወይ? ይህን እየጠየቅን ሁሉ በላይ እውነተኛ ካህን ነፍሱን ለኛ አሳልፎ የሰጠ እግዚአብሔርና እኛን ያስታረቀ በእኛ ሥራ ሳይሆን በሱ በመስቀል ላይ ሥራ ያዳነንን ኢየሱስን እያሰብን ነህምያ በዘመኑ እንዲህ አምጥቷል። ነገር ግን ተሸራውተውበታል። ነገር ግን እውነተኛውን የመስቀል ሥራ የሰራልን የእግዚአብሔር ልጅ ኢየሱስን እያሰብን በጸሎት ላይ እንሆናለን።